የብራና መሰናዷችን ላይ ደርሰናል። በዛሬው የብራና መሰናዷችን የበጌ ምድር መዛግብትን እንዳስሳለን። የደብረ ታቦር መካነ አእምሮ መዛግብትን እያሰባሰበ ይገኛል። እነዚህ መዛግብት ምን ነገሮችን እንዳካተቱ አብረን እንቃኛለን። ናሁ በጻይነ መርሃ ግብረ ብራና ዘይት ባህል በጻይክሙ ተቀነስ የባህክሙ እስመ ኮንክሙ መስለነ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናችሁ የተወዳችሁ ተመልካቾቻችን። አሁን ደግሞ ብራና ላይ ተገኛላችሁ። በብራና መሰረታችን ደግሞ ወደ ደብረ ታቦር ጎራ ብለናል። በደብረ ታቦር ደግሞ ደብረ ታቦር ዩኒቨርሲቲ ላይ ጎራ ብለን የበጌ ምድር የመዛግብት ማዕከል ውስጥ እንገኛለን። ዩኒቨርሲቲው ለምን የግዕዝ መዛግብትን ማደራጀት አስፈለገው? ይዘታቸው ምንድነው? ምን ጉዳዮች ሲደሰሳል የሚለው ዓላማው ምንድነው የሚለውን እንዲሁም ለማር ማስተማርስ ምን ፋይዳ አለው የሚለውን የምናስቀኝበት መርሃ ግብር ነው የሚሆነው። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ እየጋበዝኳችሁ ይህንን እያስቃኙንም ምን አንሳቸው ጥያቄዎችን ደግሞ ምላሽ እየሰጡን ቆይታ የሚያደርጉት ደግሞ የደብረ ታቦር ዩኒቨርሲቲ የአለቃ ገብረሃና የባህል ጥናት ዳይሬክቶሬት ዳይሬክተር እንዲሁም ደግሞ የታሪክ ትምህርት ክፍል የታሪክ መምህር ናቸው። መሰረት ወርቁ ይባላል። ከሱ ጋር ነው ቆይታ የምናደርግ ማለት ነው። አሁን አብራችሁን ቆዩ። መሲ እንኳን አገኘሁ። ከቅርበት አንጻር መሲ እያልኩ ነው ስላገኘሁ ደስ ብሎኛል። ማዕከልክንም የክምችት ማዕከልንም እንዲሁም ደግሞ የአለቃ ገብረሃና የባህል ጥናትን ጭምር ልታስጎበኘን ስለፈቀድክልን እጅግ አድርገን እናመሰግን። እንኳን በሰላም መጣችሁ። እኔም አመሰግናለሁ። እጅግ አድርጌ አመሰግናለሁ። እንኳን ደህና ቆየን። በመጀመሪያ እንኳን ወደ ደብረ ታቦር ከተማ እንዲሁም ወደ ደብረ ታቦር ዩኒቨርሲቲ እንዲሁም ደግሞ ወደ በጌ ምድር መዛግብት ማዕከል በሰላም መጣችሁ። እንኳን ደህና ቆያችሁ። አሁን ያለንበት ቦታ በደብረ ታቦር ዩኒቨርሲቲ የአለቃ ገብረሃና የባህል ጥናትና ልማት ዳይሬክቶሬት ከዚህ ጋር ተያይዞ 4 የምርምር ዳይሬክቶሬት አሉት ደብረ ታቦር ዩኒቨርሲቲ። አንደኛው ራሱን ችሎ ምርምርና ህትመት ነው። ሌላኛው የአለቃ ገብረሃና የባህል ጥናትና ልማት ዳይሬክቶሬት ነው። ሶስተኛው ደግሞ ጉና ጣና የተባለ የተቀናጀ የመስክ ጉናና ጣናን ያያያዘ የዩኒቨርሲቲው ደብረ ታቦር ዩኒቨርሲቲ ያለበት ካሽሜንት ኤሪያ ስለሆነ ያን ያያያዘ ከዚህ ውስጥ የአለቃ ገብረሃና የባህል ጥናትና ልማት ዳይሬክቶሬት በዋናነት ዩኒቨርሲቲው ለሀገር በቀል እውቀት ትኩረት በመስጠት ያቋቋሙ ዳይሬክቶሬት ነው። 2 ስራ ነው የሚሰራው። አለቃ ገብረሃና የባህል ጥናት ሲል ምርምር ይሰራል፣ ልማት በሚለው ደግሞ የማህበረሰብ አገልግሎት ይሰራል። ሁለቱንም ማለት ነው። ይሄ በማህበራዊ ሳይንስ ዘርፍም ያሉ በሌሎቹ በተፈጥሮ ሳይንስ ዘርፍም ያሉ በምህንድስና በሁሉም ዘርፍ ላይ ያሉ አገር በቀል የሆኑ ጉዳዮችን ይሰራል። ባህል፣ ታሪክ፣ ቅርስ፣ ቱሪዝም፣ በጤናው ዘርፍም በግብርናው ዘርፍ በሁሉም መንገድ የአገር በቀል እውቀት ላይ ትኩረት አድርጎ እንዲሰራ የተቋቋመ ዳይሬክቶሬት ነው። በጌ ምድር መዛግብት ማዕከል በጌ ምድር በሚል ወርቃማ ስም ተሰየመ እንጂ የበጌ ምድር ፋይሎች ብቻ። በጌ ምድር እንደሚታወቀው ከቀድሞ የኢትዮጵያ ክፍለ ሀገራት ውስጥ አንዱ ነበር። 14ቱ ክፍለ ሀገር አንዱ በጌ ምድር የሚባል ክፍለ ሀገር ነበር። በዛ ነው የሰየም ነው እንደ ዩኒቨርሲቲ ማለት ነው። በጌ ምድር ተባለ እንጂ የበጌ ምድር ፋይሎች ብቻ አይደለም ያሉበት፣ የመላ ኢትዮጵያ ነው። ዩኒቨርሲቲ ስለሆነ ዩኒቨርሳል ነው። ትኩረት እናደርጋለን ምናልባት በጌ ምድር ላይ ግን እንደ ዩኒቨርሲቲ ዓለም አቀፍ ዩኒቨርሳል ስለሆነ መላ ኢትዮጵያ ፋይሎች ያሉበት ነው ማለት ነው። አገር በቀል የሆኑ የእህል ዝርያዎችን እነሱን ዘራቸው ጅናቸው እንዲጠበቅ የማድረግ ስራ ከግብርና ኮሌጅ ጋር በጋራ በመሆን እየተሰራ ያለ እግረ መንገዱን የቋንቋ ልማት ላይ ይሰራል። አንዱ ስራው ይሄ ስለሆነ አንደኛው የአማርኛ ቋንቋ ልማት ነው። ሁለተኛው ደግሞ የግዕዝ ቋንቋ ልማት ነው። አገር በቀል ከሆኑት ቋንቋዎቻችን ውስጥ አንዱ አማርኛና ግዕዝ ስለሆኑ ማለት ነው። እና ይሄ ያለንበት በጌ ምድር መዛግብት ማዕከል ይባላል። እዚህ መዛግብት ውስጥ 3 እንትኖች አሉ፣ 3 ስራዎች ይሰራሉ። አሁን እዚህ ጋር የምታዩቸው እነዚህ 5 ኮምፒውተሮች አሉ። እዚህ ጋር 3 አሉ፣ እዛ ጋር 2 አሉ። በሶፍት ወይም ዲጂታላይዝ የተደረጉ መዛግብት ለአንባቢያን የሚቀርቡበት ነው። በማስተርስ ሪሰርቻቸውን ለሚሰሩ ወይም ምርምራቸውን ለሚያደርጉ በፒኤችዲ ምርምሮቻቸውን ለሚያደርጉ ከኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር ስምምነት አለን። ከነሱ ጋር በጋራ በመሆን እንሰራለን። አግሪመንት አለን፣ ስምምነት አለ፣ የሁለትዮሽ ስምምነት። አንዱ አገር በቀል እውቀት ላይ ጽሁፍ ላይ ነው የምንሰራው። በ2015 ዓ.ም የመጀመሪያው የጽሁፍ ጉባኤ ተካሂዷል ደብረ ታቦር ዩኒቨርሲቲ ላይ ማለት ነው። 2015 መጋቢት ላይ መጋቢት 2 ጀምሮ እስከ መጋቢት 7 ድረስ የመጀመሪያው የጽሁፍ ጉባኤ ተከናውኗል። በዛ ወቅት ላይ የተከፈተ ነው በጌ ምድር መዛግብት ማዕከል የኢትዮጵያ ብሔራዊ ቤተ መዛግብትና
የደብረታቦር ዩኒቨርሲቲ በጋራ በመሆን የከፈቱት ነው እና እዚህ የምታዩቸው ክፍሎች ዲጂታላይዝ የተደረጉ 2016 ላይ በሶፍት ዲጂታላይዝ የተደረጉ የብራና መጽሐፍት ያሉባቸው ናቸው። እነዚህ ማለት ነው ከኢንተርኔት አገልግሎት ውጭ ናቸው። ተጠቃሚዎቹ እንዲጠቀሙባቸው በስርዓት የተደራጁ ናቸው። ይሄኛው በሶፍት ያለው ነው። በዛኛው ክፍል የምናየው በኋላ በዝርዝር የምናየው ዛማዶ ላይ ያለው ደግሞ በሶፍት ካሉት በተለያየ ቦታ በወረዳዎችም በተለያየ ቦታ ከሚገኙ በከተማም ከሚገኙት የጽሁፍ ቅርሶች የሆኑ ፕሪንት ተደርገው የተቀመጡ ወይም ደግሞ ከሶፍት ወደ ሃርድ ተቀይረው ማለት ወደ ወረቀት ተቀይረው ያሉበት ክፍል ነው። ዜና ማዋሎች ሌሎችም ያሉበት ነው። እዚህ ላይ እንደምታዩት ደግሞ በፎቶግራፍ አንዱ መዛግብት የሚሰነደው ደግሞ በምስል በድምፅ ሶፍት አለ። በፎቶግራፍ መልክ ደግሞ እዚህ ጋር የምታዩቸው አሁን ይሄ የኢትዮጵያ አርበኞችን በ2017 ዓመተ ምህረት አንድ አርበኞች ላይ ትኩረት ያደረገ ኮንፈረንስ ነበር እንደ ዩኒቨርሲቲ። በዛ ላይ ጋር ታይዞም የተሰሩ ናቸው። እዚህ መዛግብት ውስጥ ላይ በሶፍት ካሉ የተወሰኑት ክፍሎች ደብረታቦር ነውና ያለ ነው። ደብረታቦር ዩኒቨርሲቲ ደግሞ ሞተው መመሪያው የአፄ ቴዎድሮስን የእውቀት ጥያቄ መመለስ ታሪካዊ ግዴታ አለበት ነው የሚለው። የአፄ ቴዎድሮስ አንዱ ጥያቄያቸው ደግሞ አገር በቀል እውቀት ነው። አገር በቀል እውቀት ነው። ለምሳሌ ሴባስቶፖልን ሲያመርቱ የውጭ ሀገር ዜጎች ኢትዮጵያ ውስጥ ታስረው ነበር እና በተደጋጋሚ ደብዳቤዎቻቸው ላይ አፄ ቴዎድሮስ ሲጠይቁት የነበረው ጥያቄ ባለሙያ ላኩልን ነው የሚሉት። የተሰራ ቁሳቁስ ምናምን ይልኩላቸው አይደለም። ብዙ ፍላጎታቸው ነበር እነዛ ባለሙያዎች መጥተው ከኛ ጋር ሰርተው ቴክኖሎጂ ትራንስፈር እንዲሆን ማለት ነው እና ከሀገር በቀል እውቀት ጋር ተያይዞ የቋንቋ ስለሆነ በግዕዝ ቋንቋ የተዘጋጁ መጽሐፍቶች አፄ ቴዎድሮስ ዋና መቀመጫቸው የነበረ ደብረታቦር ነው። ደብረታቦር መድኃኔዓለም ያሰሩት እሳቸው ናቸው። ጋብቻ ያከናወኑት እዚሁ ደብረታቦር ነው። አፄ ቴዎድሮስ ከእቴጌ ጥሩ ወርቅ ጋር በተለይ የመጀመሪያ ባለቤታቸው እቴጌ ተዋቡ ካረፉ በኋላ ልዑል ዓለማየሁ የተወለደው እዚሁ ደብረታቦር ነው እና ደብረታቦር ላይ አፄ ቴዎድሮስ የመጀመሪያው ላይብራሪ በመንግስት ደረጃ በስርዓት የተቋቋመ ላይብራሪ ደብረታቦር መድኃኔዓለም አሁን የአራቱ ጉባኤያት የሚባል አለ ደብረታቦር ራሱ ቤተክርስቲያኑ ያሰሩት አፄ ቴዎድሮስ ናቸው። እዛ ላይ ቤተ መጻሕፍት ነበረ። ያ ቤተ መጻሕፍት ከመላ ኢትዮጵያ የሰበሰቧቸውን መጻሕፍት ሰብስበው አገር በቀል የሆነ ግዕዝም አማርኛም ሌሎችም ላይ የተጻፉትን መጻሕፍት ሰብስበው እዚሁ ደብረታቦር መድኃኔዓለም ላይ እንትን ብለው ነበር። ዩኒቨርሲቲውም ከዛ ጋር የሚገናኝ ነው። በአንድ በኩል እነዛን መጻሕፍቶች ወደ መቅደላ ይዘዋቸው ሄዱ። እንደውም የፕሮፌሰር ሪቻርድ ፓንክረስት ባለቤት የነበረችው ሪታ ፓንክረስት የመቅደላው ቤተ መጻሕፍት ብላ አርቲክል ጽፋበታለች በዛው ላይ ማለት ነው። እንደዚህ መጻሕፍቶች መቅደላ ላይ የእንግሊዝ ጦር ወደ ኢትዮጵያ ሲመጣ በዓላማ ነው የመጡት። በዚህ እግረ መንገዱ አገር በቀል ጋር የሚገናኝ ሲመጡ አንዱ ይዘውት የመጡት የሰነድ ባለሙያዎች የሙዚየም ባለሙያዎች ይዘው መጥተው ነበር። ለውጊያ ብቻ አይደለም የመጡት፣ እስረኞችን ለማስፈታት ብቻ አልመው ኢትዮጵያ ምን አላት ብለው የአገር በቀል እውቀቷ መመርመር አለብን ብለው በዓላማ ነው የመጡት። እነዛንን መጻሕፍቶች ከብሔራዊ ቤተ መዛግብት ጋር በመነጋገር በሶፍት ዲጂታላይዝ የተደረጉትን አብዛኞቹን እዚህ ማንጣት ችለናል ማለት ነው። ገዳማት ላይ የሚገኙ በዲጂታላይዝ የተደረጉ የግዕዝ ሰነዶች በአማርኛም የተጻፉ በግዕዝም የተጻፉ አብዛኞቹ በግዕዝ የተጻፉ ነው። እነዛ በሶፍት ያሉበት ነው። እነዚህ ሩሞች ተጠቅመን የምንጠቀመው ማለት ነው። እነዚህ ፎቶግራፎችም ላይ ከምታዩቸው አሁን ለሀገር መስዋዕት የከፈሉ ናቸው። ኢትዮጵያ ቋንቋዋ ዛሬ አማርኛ፣ ትግርኛ፣ ኦሮምኛ የምንናገረው አንዱ በሀገር በቀል ቋንቋዎቻችን አጋጣሚ ጸጋ ሆነው እኛ እንጣላባቸው ያለን እንጂ እንግሊዘኛ ተናጋሪ እንሆን ነበር። ያንን ጠብቀው ያቆዩን አባቶቻችን ናቸው። ስለ ሀገር በቀል እውቀት ስናወራ ግዕዝም ይሁን ማንኛውም ነገር ስናወራ አባቶቻችን ማንሳት ግዴታ ነው። ይህ እንዳይሆን ነው አሁን እኔና እርሰው የምናወራው በአማርኛ አናወራም ነበር። እንደ ኬንያ እንግሊዘኛ እናገር። ኬንያ የእንግሊዝ ጎረቤት አይደለችም። ደቡብ አፍሪካ የእንግሊዝ ጎረቤት አይደለችም። ከኛ ጎረቤት ግን እንግሊዘኛ ተናጋሪ እንሆን ነበር። ያልሆነው አንዱ አባቶቻችን መስዋዕት በከፈሉት ነው። እዚህ ጋር እነ ሸዋረ ገርገርሌ አርበኛ ልክለሽ የውጭ ሀገር ዜጋ ሆና ለኢትዮጵያ መስዋዕት የከፈለች ስሊቫ ፓንክረስት የፕሮፌሰር ሪቻርድ ፓንክረስት እናት ማለት ነው። አፄ ኃይለ ሥላሴ ጋር እዛ ውይይት ያድርጉ ነው። የተቀበረችም ኢትዮጵያ ውስጥ ነው። ቅድስት ሥላሴ ቤተክርስቲያን አገር በቀል ስናወራ ውጮችም ለኛ ለጸረ ፋሺዝም ትግል የእንግሊዝ የሀገሯን መንግስት በመቃወም አብራ የወጣች ናት ስሊቫ ፓንክረስት ማለት ነው። በኢትዮጵያ ታሪክም ጥሩ አታይ ያላት ሰው ናት። በትክክል ለኢትዮጵያ ታሪክ በኋላም ፕሮፌሰር ሪቻርድ ፓንክረስት የኢትዮጵያን ታሪክ በደንብ አድርገው የዘገቡልን ናቸው ልጃቸው ማለት ነው። እንደውም ይሄ ብቻ አይደለም። ፕሮፌሰር ሪቻርድ ፓንክረስት ልጁን አሉላ ብሎታል። በጀግናው ራስ አሉላ በአፄ ዮሐንስ ጊዜ የነበረው የጦር መሪ በነበረው በራስ አሉላ በሱ ስም አሉላ ብሎ በኢትዮጵያ እስከመሰየው ነው። አማርኛም ፐርፌክት ነው የሚናገሩት። አሁን እዚህ ጋር የምናየው ቀዳማዊ አፄ ኃይለ ሥላሴ የኢትዮጵያን ጉዳይ እንግሊዝ ሀገር ሄደው ለሊግ ኦፍ ኔሽን በወቅቱ ለነበረው የተባበሩት መንግስታት ድርጅት ንግግር ሲያደርጉ ነው። እዚህ ላይ ፈረስ
ከነበረው አገልግሎት ውስጥ ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ የመጡት በሱዳን በኩል ነው። ምክንያቱም ሱዳንም ግብፅም የእንግሊዝ ቅኝ ግዛቶች ነበሩ በወቅቱ ማለት ነው። በዛ በኩል ወደ ኢትዮጵያ ሲመጡ በጎጃም በኩል ሲገቡ በፈረስ ላይ ሆናቸው የምታዩቸው ናቸው። በተለይ በሀገር በቀል ውስጥ ከነበሩ ታላላቅ አባቶቻችን ሰማዕቱ ብፁዕ አቡነ ሚካኤልና ብፁዕ አቡነ ጴጥሮስ ናቸው። አገር በቀል እውቀታችን፣ ሀብታችን፣ እሴታችን፣ ሃይማኖታችን ተጠብቆ እንዲቀጥል ትልቁን ሚና የተጫወቱት የሃይማኖት አባቶቻችን ነው። ራሳቸው መስዋዕት ሆነው ማለት ነው ለጣሊያን ህዝቡም ምድሩም አይገዛልህ በማለት እና ብፁዕ አቡነ ሚካኤል ዘጎሬ ነው የሚባሉት። አዎ የጎሬው ነው የሚባሉት። ብፁዕ አቡነ ጴጥሮስ ናቸው። አጋጣሚ ትውልዳቸው እዚህ ደቡብ ጎንደር ነው። ብዙ ያልተነገረላቸው ናቸው። መጽሐፈ ሄኖክ በ15ኛው ክፍለ ዘመን የተጻፈ ነው። ኢትዮጵያ አንዱ ሀገር በቀል እውቀቷ መካከል የጽሁፍ ታሪክ ናት። የራሷ የሆነ የጽሁፍ ታሪክ አላት። መጽሐፍ ቅዱስ በግዕዝ ነው ቢጻፍ የነበረው ቀደም ወደ አማርኛ ተተርጉሞ አድባር ሜዳ ላይ ጉባኤ ተዘርግቶ ለህዝቡ ተነቦለታል በአፄ ቴዎድሮስ ዘመን። እነዚህ የምታዩቸው የተለያዩ ደብዳቤዎች ናቸው። እዚህ ላይ የምታዩቸው ብዙ ሰነዶች ናቸው ያሉት። ይሄ ሁሉ የምናወራው አገር በቀል እውቀት ግን ዩኒቨርሲቲዎቹ እንደዚህ ናቸው። እዚህ የምናያቸው እነዚህ ደከም ያሉ ጎጆዎች የሚመስሉ በአንድ ጊዜ 3-4 ተማሪዎችን የሚይዙ የመጀመሪያው የኢትዮጵያ ዩኒቨርሲቲዎች ናቸው እነዚህ ማለት ነው። እነዚህ ጎጆዎች እድሜ ልክ እንዲህ ብለው እንዲኖሩ አይደለም፣ ግን እንደ ታሪክ እንዲሆኑ በዚህ መንገድ ግን አድሰናቸው የቀድሞ ምንጮቻችን ስለሆኑ ግዕዝ ሆኖ እንዲቀጥል አማርኛ በአገር በቀል እንድናወራ እነዚህ ዩኒቨርሲቲዎቻችን ናቸው። እነዚህም የፎቶ አካል ዶክሜንቶቻችን ናቸው። ለምሳሌ ይሄ መጽሐፈ ተፍሲር ነው። አረበኛ ሰነዶች የጥንት መጽሐፍት ካሉ ከብሔራዊ ቤተ መዛግብት ጋር በጋራ የሆነ በአረበኛ መጽሐፍት አሉን። አሪፍ ማታሪፍ እንዴ! በጣም አሪፍ ማታሪፍ። አረበኛ ትችላለህ? አልችልም። አሁን እዚህ የምናያቸው በዛ ዘመን ላይ ስኬች የተደረጉ ናቸው። ህሩይ ጊዮርጊስ ላይ ከጋፋት ኢንዱስትሪ የአፄ ዮሐንስ ቤተ መንግስት ነው። እዚህ ላይ የምናየው የዶኩሜንቴሽን አካል ነው። ምን ይመስሉ እንደነበረ በዛን ጊዜ ዘንባባ እንደነበር ያሳየናል። እዚህ ላይ ፈረሰኞች አሁንም የፈረስ አገልግሎት ዘንባባ ዛፍ ነበር እዚህ ላይ በጣም ረጅም የሆነ አጋጣሚ። አሁንም እዛ የወዳደቁ እንትኖችን አያለው። መስቀል ቤቶቹ ክብ ሆነው መስቀል የቤቶቹ አሰራር የሚገርም ነው። ሀገር በቀል እውቀት አይደለም የምናወራው። ክብ ቤትና 4 ማዕዘን ቤት እኩል አይደለም ንፋስ የሚጥለው። ክብ ቤትን ንፋስ በቀላሉ አይጥለውም። 4 ማዕዘን የሆነ አሁን አብዛኛዎቹ የኢትዮጵያ የቤት አሰራር ክብ ናቸው። 4 ማዕዘን አሁን ነው የመጣው የ4 ማዕዘን አሰራር። 2 ቤቶች በተመሳሳይ እንጨት በተመሳሳይ ድንጋይ ተሰርተው ቢቀመጡ 4 ማዕዘኑ ሲወድቅ እድሜው አርጅቶ በቅድሚያ ክብ ቤቱ በቀላሉ አይወድቅም። ይሄ ሁሉ የሀገር በቀል እውቀቶቻችን አካላት ስለሆኑ ናቸው። እዛ ላይ ማተኮር አለብን። ብዙ ሰነዶች ናቸው ያሉን። እነዚህ አሁን እዚህ ጋር የምናያቸው አፄ ቴዎድሮስ እንግሊዝ በሚፈለገው በልሱን አልመለስ ስትል ኢትዮጵያ ውስጥ የመጡ የውጭ ሀገር ዜጎችን አስረውባት የነበሩ እንትኖች ናቸው። እዚህ ጋር እስረኞች ናቸው። ይሄ የታሰሩበት ማሰሪያዎቻቸው ናቸው። ወደዚህኛው ክፍል እንምጣና እዚህ ላይ አሁን የተለያዩ ዜና መዋዕሎች ያሉበት ነው። ቅድመ ጎንደር ከጎንደር በፊት ያሉ ዜና መዋዕል እዚህ አሁን ባነሳላችሁ አንዱን የኢያሱ የመጀመሪያው ኢያሱና የኢዮአስ ዜና መዋዕል ነው። እስኪ ገለጥ አድርገን እንየው እስኪ። አዎ አንቀጽ 15 ወምድረዝ ሆረ አብይ አበጋዝ ራስ ወዳጅ በሌሊት ረቡዕ በፋና መንገለ ወገራ ምስለ ጸንደቅ ወነጋሪት። የሚገርመው እኛ ወደ አማርኛ ሳንተረጉመው አሁን በቅርብ ነው እንደዚህ አይነት እንትኖች እየተረጉሙ ያሉ። ይሄ ግን ሳንተረጉመው የውጭ ሀገር ዜጎች ፈረንሳይ ለራሱ አስበው ወደ ፈረንሳይኛ ተርጉመውታል። እነዚህን እየፈለጉ አሳደው ማለት ነው ተርጉመዋቸዋል። አሁን እዚህ እንደ ሳምፕል ወይም እንደ ለእንትን ሊሆን የሚችል መነሻ የሚችል ሁላችንም ለፈረንሳይኛ ድንግል ነን እንጂ እና አሁን ይሄ ፈረንሳይኛ ነው። የዜና መዋዕሉ ይሄ የቀዳማዊ ዮሐንስ የቀዳማዊ ኢያሱና የአፄ በካፋ ዜና መዋዕል ነው። ወደ ፈረንሳይኛም ተተርጉሟል እና ቢያንስ በሶፍት ሰው ማግኘት ባይቻል የፈረንሳይኛ ትርጉሙ አለ፣ ግዕዙም አለ። እዚህ ጋር አሁን ብናመጣው ይሄ ግዕዙ ነው። እዚህ ላም ቅድም የጀመሩትን ንባብ መቀጠል ይችላሉ። እግረ መንገዱን በዛው በጣም አለ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምራል። አምላክ ነቤጥን ጽየፈ ዜናሁ ዘጤም መዓር
ወሶከር ከማር ከሶከር የሚጣፍጥ ዜናውን እንጀምራለን። ቢገርመው እነዚህ አደጓጎሳቸው ራሱ እንደው ለዛው እንትን እንዲሆናቸው በአገር በቀል ነው። አሁን ስቴፕራል አይደለም የተመታው ወይ በማሽን አይደለም፣ በሲር ነው የተደጎሰው። እኛ በላይ ይሄን ከበር አድርገንበት ነው እንጂ ልገንጠል ቢባል የሚገነጠል አይደለም። የነበረን ዕውቀት ነው በዚሁ እየሰፋን ይድባ አንልም። ይሄ ይሄን ያክል ነው አይደለም። ይሄን ትልልቅ እንትኖችንም እንትን ብሏል። አሁን ይሄ ወደ እንግሊዘኛ የተተረጎመ የዘመነ መሳፍንት ዜና መዋዕል ነው። የእንግሊዘኛው ክፍል ነው። ይሄ አጋጣሚ ዘ ሮያል ክሮኒክል ኦፍ አቢሲኒያ ነው የሚለው ከ1769 እስከ 1840 የነበረውን ነው የሚያሳይ። አሁን የትልቅ መጽሐፍ እንዲህ ብሎ የምናየው እንዲህ እንትን ብንልበት ሊገነጠል አይችልም። በሲር ነው የተሰራ ሀገር በቀል እውቀቶቻችን ማዕከል እግረ መንገዱን ማለት ነው። እነዚህ ጋር አሁን የዘመናዊት ኢትዮጵያ በአማርኛ የተጻፉ የዘመናዊት ኢትዮጵያ ታሪክ የግል ማስታወሻዎችም አሉ፣ እንግሊዘኛዎችም አልፎ አልፎ አሉ። እዚህ ላይ የሚገርሙ ጽሁፎች አሉ። ለምሳሌ ይሄ እዚህ ጋር የምናየው ሰነድ ምን ላይ ትኩረቱን ያደረገ ነው? መግለጫ ተቀምጦለታል። የእንግሊዝ ሀገር የሚገኘው የኒውካስትል ዩኒቨርሲቲ በአባይ ወንዝ ተፋሰስን ለማጥናት ወደ ኢትዮጵያ ተመራማሪዎችን መላኩንና ጥናት ማድረጉና ሌሎች ዝርዝር ጉዳዮችን የሚያሳይ 1960 ዓ.ም አሁን የአባይ ድልድይ ተገንብቷል፣ አልቋል። አባቶቻችን በተደጋጋሚ ጊዜ ከንጉሥ ላሊበላ ዘመን ጀምረው ሞክረዋል። በተለያየ ጊዜ አባይን ለማስቆም ማለት ነው። በዘፈኖችን ዘፍነናል፣ ተቀኝተናል። በዛ ተነስቶ ነው አሁን መገደብ የተቻለው ማለት ነው። 1960 ዓ.ም በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጊዜ ባለሙያ እንዲላክላቸው ለእንግሊዝም ጽፈው ነበር፣ ለአሜሪካም ጽፈው ነበር። አሜሪካኖች ናቸው እንደ ኢትዮጵያን በጋር ያጠኑት። በእርግጥ ጥናቱን አሁን የተሰራበትን ወደ 35 ግድቦች ናቸው የዛን ጊዜ ጥናት የተደረጉት። ያንን የመሰሉ ጽሁፎች አንድ ተመራማሪ እኛ መዛግብት ውስጥ ሲመጣ ለሂስትሪ ለታሪክ ጥናት ይሄ አንዷ መስመር ወርቃማ ናት። ይችን ማግኘቱ መመረቅ ይችላል። በዚህ ላይ ትንተና ሰርቶ መመረቅ ይችላል። ይህን ባለማግኘቱም ላይ መመረቅ ይችላል ማለት ነው። አሁን እንደምናያት አይደለም። ምክንያቱም የዛ ዘመን ከየት ወደ የት ነው ምንድነው ያደረጉት? እዚህ ላይ አሁን የኢትዮጵያ ንጉሠ ነገሥት መንግስት የውጭ ጉዳይ ሚኒስቴር ነው። ይሄ መዋንበሳው አርማው እዚህ ያለ። አሁን በደብዳቤዎቻችን የሚገርመው ግዕዝ ቁጥሮችን ጨምረን ስንልክ አረ ኦዲት አያውቀውም ቀይሯቸው ይባላል። እኛ ጋር እዚህ ጋር ለምን አገር በቀል እውቀት ነው ብለን ከላይ ቀኑን እና ቁጥሩን በግዕዝ እንጽፈዋል እና ስንጽፈው አሁን ተቸገርንና ምን ማድረግ ጀመርን። አሁን ኦዲት ሲመጣ መቼ ዓመተ ምህረት ነው ይሄ ላያውቀው ይችላል። ባዳ ከሆነናል ለቁጥሩ እንኳን ማለት ነው። ሌላው ነገር እንኳን መቼም ሁላችንም አልቻልንም። ቢያንስ ግን ቁጥሮችን ማወቅ ነበረብንና እንደዚሁ እየለበስናቸው እንዲህ እያደረግነው ማለት ነው። እግረ መንገዱን የመሬት ጉዳይ የወደብ ጉዳይ ስንጠይቅ፣ የደንበር ጉዳይ፣ የወሰን ጉዳይ፣ የኢትዮጵያ ወሰኖች አሉ ስንጠይቅ፣ ለምሳሌ የመዛግብትን ጥቅም አንድ ጉዳይ ባነሳ ኤርትራ ኢትዮጵያ ካልነበረች ለዘመናት ከ30 ዓመት በፊት ማለት ነው እና የመገንጠል ጥያቄ አንስተው ሲገነጠል ከትግራይ ጋር ወሰኑ ለማዋሰን ተቸገረ እና የቀድሞ አካባቢ የሚባል ባህረ ነጋሽ ነው። ኤርትራ ጣሊያንኛ ነው ስሙ ማለት ነው። ባህረ ነጋሽ ነበር የሚባል ያን አካባቢ የሚያስተዳድረው ማለት ነው። ሰነድ ነው ያስፈለገ። ወረቀት አምጡ፣ የትግራይ የትኛው ዞን ነው የትኛው ወረዳ ነው ወደ እዚህኛው አሁን ኢትዮጵያ ክፍል የትግራይ ክፍል የነበረው የትኛው ነው ወደ ኤርትራ ሰነድ ፍለጋ። ያንን ለማስረዳት ወረቀት የተገኘው በዛን ወሰን ላይ በተመለከተ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ነው። ጣይቱ ላይ የውጭ ሀገር ሐኪም መጠቀማችን ምን በተመለከተ ጥናት የሚያደርግ አካል ቢፈልግ እቴጌ ጣይቱ አጼ ምኒልክ በጠና በመታመማቸው ምክንያት የጀርመን መንግስት ሐኪም እንዲልክላቸው የጠየቁበት ደብዳቤ ነው። 1901 የዛሬ 119 ዓመት ማለት ነው። አሁን 2018 አይደለም የምንገኘው፣ አሁን 2018 ዓመተ ምህረት ነው። 1901 ዓመተ ምህረት ነው። ይህ ሰነድ ነው እንዲህ ጠብቀው ነው ያቆዩልን። ይሄ የኛ ስራ አይደለም፣ አባቶቻችን የሰሩት ስራ ነው። አሁን እንደ መዛግብት እዚህ ላይ እንዳለው ባለሙያ የማነሳው በፊት እያንዳንዱ ወረዳ ላይ የሚጻፉ ጽሁፎች ብሔራዊ ቤተ መዛግብት ይሄዱ ነበር። እንዲሁም በደርግ ጊዜ በተደረገው አዋጅ አንዱ ጽሁፉ እንዲጠበቅ የተደረገው እያንዳንዱ ጸሐፊ የሚጽፋት መጽሐፍ 3 ኮፒ ብሔራዊ ቤተ መዛግብት መግባት አለባት የሚል አዋጅ አለ። አሁን ድረስ ማንም ጸሐፊ ሲጽፍ ኢትዮጵያ ውስጥ ቁጥር ሊሰጠው የሚችለው መጽሐፍቶቹን እዛ ካስገባ ብቻ ነው። በዛ መንገድ የዛ መጽሐፍት ቢጠፉ እዛ ሄዶ ማግኘት ይቻላል። የራሱ መጽሐፍ ራሱ ቢጠፋው በሆነ ጉዳይ ቢወድምበት እዛ ማግኘት ይቻላል። ምን ይላል? ይድረስ ከክቡር ወዳጄ ከዳግማዊ ዊሊያም የጀርመን ንጉሥ ነገስት። ይድረስ ከክቡር ወዳጅ ማለት ይድረስ ለክቡር ወዳጄ። የዛን ጊዜ የነበረው የአማርኛ እድገት ነው የምናየው። ከክቡር ወዳጄ ለክቡር ወዳጃችን ማለታቸው ነው። የጀርመን ንጉሠ ነገስት ይላል የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ። ይህ አማርኛ ሰዋሰው ራሱ ይገርመኝ።
አንዴ ሆስፒታል ሂጂ ባለቤቴ ልትወልድና አንድ ሐኪም እንትን ናቸው የገጠር አርሶ አደር ካህን ናቸው እና እኔ እዛ ቆሜ ባለቤቴን ይዣለሁ ደግፌ ይዣለሁ ሐኪሞቹን ጥራልኝ የማይላሉ እኔ ባለቤቴን ደግፌ ያለው እዛ አለለውት የዛኛው ክፍል ሄዶ ይጥሯቸው እላቸዋለሁ። የጽሁፍን ጉዳይ ከየት ወዴት እየሄድ እንደሆነ ነው እናየው በዛው እግረ መንገዱን እንዴት አፈርድሚያችን እንደበላን ማለት ነው። አሁን ስሙን አልጠቅሰውም። እኒያ ካህን ተምረዋል፣ ትምህርት እኮ ያውቃሉ፣ ያነባሉ፣ ይጽፋሉ፣ ካህን ናቸው። ሄዱና አጣሁት ብሎ ይመለሳሉ። አንብበው እንትን ይበሉ እዛ እኮ ማዋለጃ ክፍል ይላል። ማዋለጃው ክፍል የተኙትን ሐኪሞች ቀስቅሷቸው በኋላ ሲያስቸግሩኝ ሄድኩ። ሲሄድ ምን ተብሎ እንደተጻፈ የሚያሳዝነው የኛ ትምህርት ወዴት እንደሄደ በአማርኛ ሚድዋይፈሪ ይላል። በአማርኛ ጽሁፍ ሚድ የሚለው በአማርኛ ሚድ ተብሎ ተጽፏል፣ በእንግሊዝኛ ሚድዋይፈሪ ይላል። እኛ የኛ ህዝብ እንዴት ሚድዋይፈሪ የሚል ያውቃል? ማዋለጃ ቢል ግን ማዋለጃ የሚለውን ያነቡት ነበረ። መተርጎም እንኳን አልቻለም። ማዋለጃ ክፍል ነው አይደል መባል ያለበት በአማርኛ ቀለል ትርጉም ይፈልጉ ሳይሆን አማርኛ ካስፈለገ በዛ ነው። ግን እንግሊዘኛውን በአማርኛ ነው የጻፉት። አሁን መኪና እኮ አማርኛ አይደለም ቢባል እኮ ኢትዮጵያ ህዝብ ያብዳል። ጣሊያንኛ ነው መኪና። ይሄ 1939 ዓ.ም ነው ጥር 1 ቀን አሁን ከአማራ ክልል በጎጃም በኩል የኦሮሚያን ክልል የሚያዋሰን አባይን የሚያዋሰነው ትልቁ ድልድይ ያን በተመለከተ የበረሃው ድልድይ ባርካ ይመልካል ሰነዱ ምንድነው? ይሄ ስለ ቀዳማዊ ኃይለ ሥላሴ ስሙ ቀዳማዊ ኃይለ ሥላሴ ነበር የሚባል ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አይደለም የሚባለው ደርግ ጊዜ ነው የተቀየረው። እንደዛ ሁሉ እነዚህ አርካይቮቻችን ዶክመንቶቻችን ናቸው። የቀዳማዊ ኃይለ ሥላሴ የአሁኑ አባይ ድልድይ በ1939 ዓመተ ምህረት በአባይ ወንዝ ላይ ስለመሰራቱና ስሙም የቀዳማዊ ኃይለ ሥላሴ ድልድይ ተብሎ መጠራቱን በአማርኛና በግዕዝ ቋንቋ ይህ ድልድይ ይላል። የቀዳማዊ ኃይለ ሥላሴ ድልድይ ይላል። ይህ ድልድይ በኢትዮጵያ ንጉሠ ነገሥት በግርማዊ ቀዳማዊ ኃይለ ሥላሴ ፈቃድ እና ትእዛዝ በ17ኛው ዘመነ መንግስታቸው እሳቸው ስልጣን ላይ በወጡ በ17ኛው ዘመነ መንግስታቸው ይሄ የግዕዝ ቁጥር ነው በ1939 ዓ.ም በአባይ ወንዝ ላይ ተመሰረተ ይላል። ግርማዊነታቸው ከባህር ማዶ ተመልሰው ከጣሊያን ወራ በኋላ ማለት ነው ኢትዮጵያን ነፃ ለማውጣት ጠላቶቻችን ኢጣሊያኖችን በወጋቸው ጊዜ እነርሱን ያባረረ የሰላም ጎዳና ከሆነው ከጎጃም ላይ ደረሰ። ከዚህም በኋላ ሚያዝያ 20 ቀን 1933 ዓ.ም በድል አድራጊነት ግርማ ይህን ወንዝ ተሻገረ። አባይን ማለታቸው ነው። አሁን ለአገር ልማትና ለሕዝብ ጥቅም የሚያገለግለው ይህ ድልድይ እንዲሰራበት አደረገ። ይኸውም የስም መታሰቢያ የታሪክ ማስታወሻ ሆኖ በኋላ ዘመን ለሚነሳው ትውልድ ምስክር ይሆን ዘንድ የድልድዩ ስምም የቀዳማዊ ኃይለ ሥላሴ ድልድይ ተባለ። ጥር 21 ቀን 1939 ዓ.ም ተጻፈ ይላል። ይሄ አማርኛው የፊደሎችም ችግር ሳይኖር በነገራችን ላይ ኃይለ ሥላሴ ተጻፈ የፊደል ንጉሠ ነገሥት በንጉሠ ሰነ ብሌ እንደምንለው አይነት ነገር ያጻፍነው በጣም ግሩም። ቀጣይ ደግሞ ሌላ ክፍል አለን። የእጅ ስራዎች አሉ አባቶቻችን የሰሯቸው ከየት ወዴት እየሄድን ነው የሚሉትን ደግሞ አብረን እዛኛው ክፍል ላይ እናያቸዋለን።